ይንታ እንኳን ለጌታችን ለአምላካችን ለመድኃኒታችን ኢየሱስ ክርስቶስ በዓለ ጥምቀት በሰላም አደረሰው እያል ያው ዘንድሮ ጥምቀት ጥር 11 ሰኞ እንደመዋሉ መጠን ጾመ ጋድን 2 ቀን ይጾማል የሚሉ አሉ። ማለትም ቅዳሜና እሁድ ይጾማል የሚሉ አሉ። ሌሎች ደግሞ እንዲሁ አንድ ቀን ብቻ ይጾማል የሚሉ አሉና ይህ እንዴት ይሆናል? አንድ ቀን ነው ወይስ 2 ቀን ነው የሚጾመው? መልካም ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ሁላችንም እግዚአብሔር አምላካችን ኢየሱስ ክርስቶስ በቸርነቱ አደረሰን አደረሳችሁ። አምላካችን ኢየሱስ ክርስቶስ ከብርሃነ ልደቱ በሰላም አድርሶናል። አሁን ደግሞ ከዋዜማው ደርሰናል፣ የጥምቀት ማለት ነው። ለዚህም እንኳን አምላካችን ኢየሱስ ክርስቶስ በቸርነቱ አደረሰን አደረሳችሁ ነው። በቅድሚያ የጥምቀት ገሃድ ወይንም ጋድ እንደሚታወቀው አንድ ቀን ነው የሚጦመው፣ አንድ ቀን ነው። ግን አባቶች አድልው ለጾም የሚለውን በመያዝ እንግዲህ ለጾም ማድላት ጥሩ ነው ብለው ያው በረከተ ስጋ በረከተ ነፍስን ያሰጣል በማለት 2 ቀን ብለው የሚያዙ አሉ። ሆኖም ግን እንደ ዋናነት ስናይ ጋድ አንድ ቀን ነው። ለምን ሲባል የጥምቀትን ገሃድ ማለት ያው እንደሚታወቀው መገለጫ ነው። የልደቱ የጥምቀቱ መገለጫ ነው። ጋድ ስንል ደግሞ ለውጥ ነው። ይሄ ለውጥነቱ ደግሞ ለማን ነው? ለዓርብና ለረቡዕ ነው። ምሳሌ በቀደም ባለፈው የልደቱን ረቡዕን ያከበርነው ጋድ ስለጦምን አስቀድመን ማክሰኞ ስለጦምን ረቡዕን ጧት በልተናል። ጧት ተቀድሷል። ያው ሌሊት ነው ቅዳሴ ሁሉም የተፈጸመው። ይሄ ማለት ምን ስለሆነ ነው? ቅድሚያ ለውጡ ስለተጦመለት ማለት ነው። ጥምቀትም ረቡዕና ዓርብ ቢውል ቅዳሴው እንዲሁ ጧት ነው የሚቀደሰው፣ አንጦምም ማለት ነው። ለውጥ አስቀድመን ስለጦምን። ግን 2 ቀን የሚለው እርሱ ሌላ ከሌሎቹ አጽዋማት ጋር ያፋልስብናል። ምሳሌ የጥምቀትን ጋድ እስከ 2 ቀን እንጾማለን ካልን ሰኞ ስለሆነ እሁድ እስከ 6 ሰዓት ማነው ቅዳሜ እስከ 6 ሰዓት እሁድ እስከ 3 ሰዓት ጡመን 9 ሰዓት እንሞላለን ካልን ሌላ ጊዜ ያሉት በአጽዋማት ውስጥ ያሉት እሁድና ቅዳሜ ምሳሌ በዐቢይ ጾም ውስጥ ያሉ በጾመ ሐዋርያት በእመቤታችን ጾም ውስጥ ያሉ እሁድና ቅዳሜ እንዲሁ ለውጥ ሊያስፈልጋቸው 9 ሰዓት ግዴታ እነሱንም ለመሙላት ሌላ ጊዜ ልናመጣ ነው ማለት ነው። በዚህ ሂደት ከሄድ ዐቢይ ጾም እንደዚሁ 9 ሰዓት የሚሞላ ቀን ሌላ ብድር ልናመጣ ነው። በጾመ ሐዋርያትም በእመቤታችንም ይኸው ማለት ነው። ስለዚህ ከዚህ ጋር ሊሄድ አይችልም። ሊሄድ ስለማይችል ምንጊዜም አንድ ቀን ነው ጾሙ፣ አንድ ቀን። ያም ማለት ከጥሉላት መከልከል ነው። ቅዳሜ ብንበላ እሁድ ግን ጡመን እንውላለን። ጡመንስ ማለት እስከ 9 ሰዓት እስከዚያ ድረስ ወይም እስከ 12 ሰዓት አይደለም። ከእህል ተከልክለን ሳይሆን መባሌት የጾም መባሌትን መብላት ብቻ ጠዋት አስቀድሰን የጾም መባሌት እንደሚታወቀው ማለት ነው ከስጋ ከሌሎች ተከልክለን የጾም ምግብ ብቻ መመገብ አለብን እንጂ 2 ቀን የምንለው ከ2 ቀን ነው ካልን በዐቢይ ጾም ውስጥ ያሉትን አሁን የተናገርኩት ሌላ ምትክል ያስፈልጋቸው። ለዚህኛው 9 ሰዓት መሙላት ብለን ለጥምቀት ጋድ ቅዳሜ እሁድ ስለሆነ ቅዳሜን 6 ሰዓት እሁድ 3 ሰዓት 9 ሰዓት እንሞላለን ካልን በዐቢይ ጾም ውስጥ ያሉት እሁድ ቅዳሜ እንዴት ነው 9 ሰዓት ሊያስፈልጋቸው ነው ማለት ነው እንደዚሁ ለውጥ። ስለዚህ ከዚያ ጋር ስለማይሄድልን ምንጊዜም ጾም እሁድና ቅዳሜ ጥሉላት ነው፣ ጥሉላት መከልከል ነው። ቅዳሜም ቢሆን ጥምቀት ያው ዓርብ ነው፣ ዓርብ ላይ ምንም ችግር የለውም። እሁድ ቢሆን ቅዳሜ ብቻ ጥሉላት ነው። አሁን ከዚህ ጋር አያይዘው አንዳንድ ሰዎችም አሁን እሁድ ላይ ቢሆን ጥምቀት ዓርብ እስከ 12 ሰዓት ከዚያ ቅዳሜ 6 ሰዓት አድርገን 9 ሰዓት እንሞላለን የሚሉ አሉ። ይህም ቢሆን ያው አይሆንም ማለት ነው። እንግዲህም የታወቀው እሁድን ከሆነ ቅዳሜን ብቻ ከጥሉላት መከልከል ነው። ሰኞን ከሆነ እሁድን ብቻ ከጥሉላት መከልከል ነው። የጋድ ለውጥ እኮ ነው። እንደው አባቶቻችን እኮ ጾሙ እንዳይረሳ ነው እንጂ የዓርብና የረቡዕ ለውጥ ነው ጋድ ማለት። ግን ዘመነ ማነው ልደት ወይንም ደግሞ ጥምቀት ረቡዕና ዓርብን ጠብቀን ሲውል ብቻ እንጦማለን ካልን ጾሙ ይረሳል። ምሳሌ ረቡዕ ቀን በ4 ዓመት ቢውል በ3 ዓመት
በ5 ዓመት ቢውል ልደት ወይም ጥምቀት በዚያን ሰዓት ጾሙ ይረሳል። እንደ አዲስ ጾሙ ከማለት ይልቅ ጾሙ ምን ጊዜም በዓመት እንዲጾም ብለው አባቶቻችን ወስነውልናል። ይሄ ፍትሐ ነገሥት አንቀጽ 15 ላይ በሰፊው እናገኘዋለን። ስለዚህ በዚህ ምክንያት አንድ ቀን ነው ጾሙ።